ክፍለ ዘመን ባደጉ ሀገራት ያለው የጤና ስርዓት የዜጎቻቸውን ሕይወት መታደግ የማይችል መሆኑን ተጨማሪ ስራ እና ጥረት የሚያስፈልግ መሆኑን ለዓለም ሕዝብ በተግባር ያረጋገጠ አደገኛ በሽታ ነው። ይህንን በሽታ ሰዎች ወደ ኋላ ወስደው የዛሬ 102 ዓመት የገጠመንን የስፓኒሽ ፍሉ ወይም ኢንፍሉዌንዛ ጋር ሊያወዳድሩ ይሞክራሉ። የዛሬ 102 ዓመት የተከሰተው ወረርሽኝ በያዘው ቁጥር አንጻር ስናይ በዓለም ላይ 1/3 ህዝብ ያጠቃ ነበር። ከ500 ሚሊዮን ህዝብ በላይ በዚያ በሽታ ተይዟል። ቁጥሩን በትክክል መናገር ቢያስቸግርም ከ50 እስከ 100 ሚሊዮን ሰዎች በስፓኒሽ ፍሉ ወይም በኢንፍሉዌንዛ ሞተዋል። በአሜሪካም ብቻ 675,000 ሰዎች በዚያ በሽታ እንደሞቱ ሪፖርቶች ያሳያሉ። ስፓኒሽ ፍሉ ከአንደኛ ዓለም ጦርነት ከቀጠፈው የሰው ልጅ ህይወት በላይ የቀጠፈ አደገኛ ወረርሽኝ ነው። ነገር ግን ይህ ወረርሽኝ በ3 ዙር ነው የተከሰተው። በመጀመሪያው ዙር የነበረው ወረርሽኝ የያዘውም የገደለውም ሰው ቁጥር ውስን ነበር። ሰው በደንብ ሳይገነዘብ የመከላከል ስራን ሳይሰራ ሲቀር በሁለተኛ ዙር የመጣው በከፍተኛ ደረጃ የሰውን ህይወት ቀጥፏል። የዓለምን አጠቃላይ ስርዓት አናግቷል። ኮሮና ዛሬ 400,000 ሰው ገደለ ብለን ሪፖርት ስናቀርብ ሁለተኛ ዙር ተመልሶ እንደማይመጣ ከልምዳችን ተምረን ማስቆም ካልቻል በብዙ ሚሊዮን ሊባዛ ይችላል። ኮሮና በእድሜ፣ በጾታ፣ በዘር፣ በከለር፣ በአየር ጸባይ ማቆም የማንችለው የሚተላለፍበት መንገድ ዘርፈ ብዙ ከመሆኑ የተነሳ ጤነኛ ነኝ ብሎ ደፍሮ ለመናገር የማያስችል ከፍተኛ ጥንቃቄ የሚያስፈልገው አደገኛ ወረርሽኝ መሆኑን ከባለፈው የዓለም ሁኔታም ትምህርት ወስዶ መስራት ይጠይቃል። በጤናው ዘርፍ ካስከተለው ሁለንተናዊ ፈተናና ተግዳሮት በተጨማሪ በኢኮኖሚ ዘርፍ የዓለምን አጠቃላይ ሁኔታ አናግቷል። ኮሮና በመጀመሪያ የአቅርቦትና ፍላጎት የመውረድ አዙሪት ፈጥሯል። የአቅርቦትና ፍላጎት መውረድ አዙሪት ማለት ሰዎች ሊሸምቱ ሲፈልጉ በገበያ የማግኘት እድላቸው ጠባብ እንዲሆን፣ ምርት ደግሞ ተመርቶ ያለ እንደሆነ ፈላጊ እንዳይኖር አድርጓል። የአቅርቦትና ፍላጎት አዙሪት ቀውስ በሚፈጠርበት ወቅት ባጠረ ጊዜ እነዚህን ነገሮች አስተካክሎ ኢኮኖሚን በትክክለኛው መንገድ መምራት ያስቸግራል። ይህ ቀውስ፣ ይህ አዙሪት ምርታማነትን በማሳደግ ብቻ ሳይሆን የነበረውን ፍላጎት መልሰን በመፍጠር ማቅናት ይጠይቃል። ፍላጎት ደግሞ ስራ ከሌለ፣ ፍላጎት ደግሞ ገቢ ከሌለ ምኞት ነው የሚሆነው። ሰው ገቢ ሲኖረው የሚፈልገውን ነገር የሚገዛው። ገቢ የሌለው ሰው በሱቅ ቤት ሲያልፍ ቆንጆ አሻንጉሊት የሚያይ ሕፃን ያምራል ብሎ ያለቅስ ይሆናል እንጂ ሊያገኘው አይችልም። ያ ሕፃን ያን አሻንጉሊት ማግኘት የሚችለው አባቱ በቂ የሆነ ገንዘብ ማስገባት ሲችል ነው። ይህ አቅርቦትና ፍላጎት አዙሪት ቀውስ በአጭሩ የሚገታና መልሶ ኢኮኖሚውን የሚያስተካክል መሆኑ በእጅጉ የሚያሳስብ ጉዳይ ነው። የጤና ወረርሽኙ በጤና ዘርፍ ያለውን ወረርሽኝ ለመከላከል በሚሰራ ስራ የኢኮኖሚ ቀውስ፣ የኢኮኖሚ ወረርሽኝ ያስከትላል። ጤና ብቻውን ፈተና ውስጥ የገባ ሳይሆን ከጤና ጋር ተያይዞ የመጣው ችግር ኢኮኖሚን በከፍተኛ ደረጃ እንዲፈትነው ሆኗል። ኢኮኖሚ በራሱ ፎርሙላ በራሱ ዑደት ሲፈተንና አንዳች ኃይል ኢኮኖሚውን ከውጭ መጥቶ ሲፈትነው
ውጤቱ አንድና ያው አይደለም፣ መፍትሄውም እንደዚሁ ስብስብ ነው። በኢኮኖሚ ፎርሙላ ውስጥ ለምሳሌ ኢንፍሌሽን እየጨመረ ነው ሲባል ቀጥሎ ይመጣው ሐሳብ አቅርቦት ስላነሰ አቅርቦት እናስፋና ኢንፍሌሽንን ቀንስ ሊባል ይችላል። ወይም በገበያ ውስጥ ያለ የገንዘብ መጠን ከፍተኛ ስለሆነ ናሽናል ባንኮች አለልክ የፈሰሰውን ገንዘብ ይሰብስቡትና ኢንፍሌሽን ያስተካክሉ ሊባል ይችላል። በሌላ ምሳሌ ኤክስፖርት ወርዷል ሲባል ምርታችንን ከፍ አድርገን ኤክስፖርት እናሳድግ፣ ኢምፖርትን በተወሰነ ደረጃ እንቀንስና በኢምፖርትና ኤክስፖርት መካከል ያለን ልዩነት እናጥብብ ሊባል ይችላል። ይሄ በኢኮኖሚ ዑደት ውስጥ ችግር ሲያጋጥም ነው። ከኢኮኖሚ ዑደት ውጪ አንዳች ከባድ ኃይል መጥቶ ኢኮኖሚውን ሲመታ ግን በተለመደው በኢኮኖሚ ቀመር ብቻ መፍትሄ ማስቀመጥ አይቻልም። በብዙ መንገድ ጉዳዩ መመርመርና ኢኮኖሚ ላይ የሚደርሰውን አደጋ መከላከል ይጠይቃል። በዚህ ዓመት ከ170 በላይ ሀገራት ዓመቱን ሲጀምሩ ከነበራቸው ኢኮኖሚ ያነሰ ወይም ኔጌቲቭ እድገት ሊያመጡ እንደሚችሉ አይኤምኤፍ ሪፖርት ገልጿል። 170 ሀገር ኔጌቲቭ እድገት አመጣ ማለት ያ ወደ ዜጎች ሲከፋፈል በከፍተኛ ደረጃ ብዙዎችን የሚያደህይ የሚያስርብ አደጋ ነው። በፐርሰንትም ሲቀመጥ ዘንድሮ የዓለም ኢኮኖሚ ቢያንስ በ9% ሊያሽቆለቁል እንደሚችል እነዚሁ ኢንተርናሽናል የፋይናንሻል ተቋማት ሪፖርት ያመለክታል። በ9% የዓለም ኢኮኖሚ ማሽቆልቆል በሁሉም አገራት ላይ ዩኒፎርም አይደለም። የሁሉም አገር ኢኮኖሚ 9% አያሽቆለቁልም። ምክንያቱም ኮሮና በሁሉም ዓለም ላይ የያዘበት ፍጥነትም የገደለበት ፍጥነትም ከተያዙ በኋላ የሚድኑ ሰዎች ቁጥርም አንድና ያው አይደለም፣ ኮታ አይደለም። አንዳንዶች ላይ በረታል፣ አንዳንዶች ላይ ደግሞ በንጽጽር መጠኑ ያነሰ ይሆናል። በዚህ በ9% ኢኮኖሚ ማሽቆልቆል ውስጥ በከፍተኛ ደረጃ የሚጠቁት አድቫንሲንግ ኢኮኖሚ የሚባሉት አድቫንስድ የሆነ ኢኮኖሚ ያላቸው ያደገ ኢኮኖሚ ያላቸው የገበያ ትስስራቸው በጣም ከፍተኛ የሆኑ ሀገራት በአጠቃላይ ኢኮኖሚ ስርዓት አድቫንስድ ቢሆኑ በዚህ በአሁኑ ጥቃት በከፍተኛ ደረጃ የሚመቱ ይሆናል። በአንደኛ ደረጃ ያሉ ታላላቅ ሀገራት በዚህ ጥቃት በከፍተኛ ደረጃ የሚመቱ ይሆናል። በሁለተኛ ደረጃ ኢመርጂንግ የሚባሉ እያደጉ ያሉ ሀገራት የዘንድሮ የኮሮና ጥቃት በከፍተኛ ደረጃ ያጠቃቸዋል። በሶስተኛ ደረጃ የላቲን አሜሪካ ሀገራት፣ የአፍሪካ ሀገራት፣ አንዳንድ የመካከለኛው ምስራቅ ሀገራት ደግሞ በሶስተኛ ደረጃ ይታያሉ። እዚህ ጋር ጥንቃቄ የሚያስፈልገው ነገር አድቫንስድ ኢኮኖሚ በከፍተኛ ቁጥር ይመታሉ፣ በጣም ባጠረ ጊዜ ሊያገግሙ ይችላሉ። ጠንክረው ከሰሩ በፈጠነ ጊዜ ማገገም ይችላሉ። የሶስተኛው ዓለም ሀገራት የሚደርስባቸው ምት ከአድቫንስድ ኢኮኖሚ አንጻር ዝቅተኛ ቢሆንም ከዚያ የመውጣት የማገገም እድላቸው ግን ረዘም ያለ ጊዜ ይወስዳል። እኛ በዝቅተኛ ደረጃ ከሚጎዱትና ረዘም ያለ ጊዜ የዘንድሮ የኮሮና ችግር ኢኮኖሚያቸውን ሊፈትንባቸው ከሚችሉ ሀገራት ተርታ ስለሆን ሙሉ እሳቢያችንና ስትራቴጂያችን ምቱን መቀነስ፣ ጊዜውን ማሳጠርና የጀመርነውን የእድገት ጉዞ እንዴት ማሳለጥ እንችላለን የሚለው ይሆናል። ከአጠቃላይ የኢኮኖሚ ማሽቆልቆል በተጨማሪ የዓለም የሸቀጦች ንግድ በ27% እንደሚያሽቆለቁል ይጠበቃል። ሸቀጥ ብቻ ስላልሆነ ኢኮኖሚ ሸቀጥ የሚወስደው ሼር 27% ነው። ይሄ በጣም በብዙ ደረጃ ኢኮኖሚውን የሚያናጋ ይሆናል።
ከዚህም የተነሳ እስካሁን ባለው ሁኔታ 350 ሚሊዮን ገደማ ሰዎች ከስራ ገበታቸው ተፈናቅለዋል። 350 ሚሊዮን ሰው ከስራ ገበታ ተፈናቅሏል ማለት ከነዚህ ግለሰቦች ኢንካም እየወሰዱ እያገኙ የሚኖሩ በርካታ ቤተሰቦች፣ በርካታ ህፃናት አደጋ ውስጥ ወድቀዋል ማለት ነው። ወደኛ እንኳን ብናመጣው ከነዚህ ውስጥ 100 ሺህ 200 ሺህ ኢትዮጵያውያን በውጭ ሀገር የሚሰሩና ስራቸውን ያሉ እንደሆነ ከነሱም እናገኘውን የተለመደውን ሬሚታንስ እንድናጣ ያደርጋል ማለት ነው። 350 ሚሊዮን ሰው ስራ አጥቷል የሚለው በቀጥታ እኛ በመናቃቸው ሰዎች ወይም በእኛ ሰፈር የሚለካ ሳይሆን ዓለም ላይ ሰርተው ጥረው ግረው በነፍስ ወከፍ የሚያገኙትን ገቢ ራሳቸውና ቤተሰቦቻቸውን የሚያስተዳድሩ ሰዎች አደጋ ውስጥ እንዲገቡ ያደርጋል። ከዚህ በተጨማሪ የዓለም የምግብ ድርጅት ወርልድ ፉድ ፕሮግራም የሚባለው በዘንድሮ በኮሮና ምክንያት 265 ሚሊዮን ህዝብ ለረሃብ አደጋ እንደሚጋለጥ ሪፖርት አውጥቷል። ቀደም ሲል ከነበረው በዓለም ደረጃ ከነበረው በረሃብ አደጋ ከሚጋለጥ ሰው በእጥፍ ማለት ነው። 135 ነበር፣ 265 በሚገባበት ሰዓት ቁጥሩ ምንም ይሁን ምን ያ ሲከፋፈል እኛም ጋር በራሱ ልክ ይደርሳል ማለት ነው። ለረሃብ አደጋ የሚጋለጡ ሰዎች ሊኖሩ ይችላሉ የሚለው ትንበያ 100% የሚሰራ ባይሆንም ፕላስ ኦር ማይነስ በዚህ አደጋ የሚጎዱ ሰዎች አሉ። የቱሪስት መዳረሻን ስንወስድ 80% ተመቷል። በተለይ በአፍሪካ ውስጥ ከፍተኛ የቱሪስት መስህብ የነበራቸው ሀገራት ኢኮኖሚያቸው በከፍተኛ ደረጃ አሽቆልቁሏል። ይህ የቱሪስት አደጋ በዓለም ደረጃ 80% የተመታ ሲሆን በእኛ የቱሪስት ሴክተር ያለው እድገት ውስን ቢሆንም ቀላል የማይባል ጥቃት አድርሷል። የአየር መንገዶች 90% የአየር መንገድ ኢንዱስትሪው ተመቷል። በመጋቢት ወር ብቻ ታላላቅ የአየር መንገዶች የ28 ቢሊዮን ብር ኪሳራ አስመዝግበዋል። 28 ቢሊዮን ዶላር ኪሳራ አስመዝግበዋል። ይሄ በዚያ ኢንዱስትሪ ካጋጠሙ ትላልቅ ውድቀቶች ውስጥ እንደ አንዱ ሊወሰድ ይችላል። በጥቅሉ የፋይናንሻል ስርዓቱ ተናግቷል። በተለይም ካፒታል አካውንታቸው ክፍት የሆኑ ሀገራት፣ የፋይናንሻል ስርዓታቸው በእጅጉ የተሳሰረ ሀገራት በከፍተኛ ደረጃ ኢኮኖሚያቸው እንዲናጋ ሆኗል። በጤና በኢኮኖሚ ካስከተለው ችግር ባልተናነሰ በማህበራዊ ዘርፍም እንዲሁ ከፍተኛ ጥፋት አስከትሏል። የዛሬ 102 ዓመት የስፓኒሽ ፍሉ ሲነሳ የዓለም ፖፑሌሽን 1.6 ቢሊዮን ገደማ ይገመት ነበር። በዘንድሮ በኮሮና ቫይረስ ወረርሽኝ 1.6 ቢሊዮን ተማሪዎች ከትምህርት ገበታቸው ተፈናቅለዋል። በስፓኒሽ ፍሉ ጊዜ የነበረውን የዓለም ፖፑሌሽን የሚያክል ተማሪ ከትምህርት ገበታው ተፈናቅሏል። ትምህርት ገበታ ብዙ የሚያስቀረው ነገር አለ፣ ከብዙ ጥፋት ይታደጋል። ይሄ ሁሉ ሰው ከትምህርት ገበታው ከሚይዘው ነገር ሲፈታ ለብዙ ጥፋት ሊጋለጥ ይችላል። ከተማሪዎች በተጨማሪ ከ60 ሚሊዮን ያላነሰ ህዝብ ለድህነት እንዲጋለጥ አድርጓል። 60 ሚሊዮን ህዝብ ለድህነት ተጋልጧል ሲባል ከዓለም ኢኮኖሚ እጅግ ደሃ ለሆኑት፣ ለተራቡት፣ ራሳቸውን መታደግ ላልቻሉት የሚደረግ ድጋፍ ካለ ቅድሚያውን በዚህ በሽታ ምክንያት የተጠቁት ስለሚወስዱ ቀደም ሲል የነበረው የእርዳታ ስርዓት ይናጋል ማለት ነው። ከዚህ ውጪ በበርካታ ሶሻል ካፒታሎች የድልብ ሀብቶቻችን ጉድኝት መፍረክረክን አምጥቷል። ለምሳሌ የእምነት ተቋማት
የነበራቸውን ስርዓት በዓለም ደረጃ ሰብሰብ ብለው የማምለክ የመጸለይ ሐሳብ የመቀያየር የመማማር ፍላጎታቸውን በእጅጉ መጥቷል። ወደ አፍሪካ ሲመጣ ከእምነት ተቋማት ውጪ ያሉ ህብረተሰቡን የሚያስተሳስሩ የሚያጣብቁ ግሉ ሆነው የሚያገለግሉ እንደ እድር እቁብ ያሉ የህብረተሰብ ትስስርን የሚያጠናክሩ ሶሻል ካፒታሎች በእጅጉ ተናክተዋል። በዚህ ግን አያበቃም። ፖስት ኮቪድ የኮቪድ ጉዳይ ካበቃ በኋላ የሚኖረው ዓለም ከዚህ ቀደም ከምናውቀው ዓለም በብዙ መልኩ የተለየ ነው የሚሆነው። በትምህርት ስርዓቱ፣ በአኗኗር ዘዬ፣ በስራ በብዙ መልኩ የዓለምን የመኖር ልምምድ የሚቀይር ፈተና ሆኖ ነው የመጣው። በፖለቲካው ረገድ ብዙ ሀገር ፖለቲካቸውን ያናጋ የፈተነ ክስተት ከመሆኑም ባሻገር ከ50 ያላነሱ ሀገራት በኮሮና ምክንያት ምርጫቸውን ለማራዘም ተገደዋል። ስለዚህ የክስተት በዓለም ደረጃ በርካቶችን ይዟል። በዓለም ደረጃ በርካቶችን ገድሏል። የዓለም ኢኮኖሚን፣ ማህበራዊ፣ ፖለቲካዊ ትስስር ፈትኗል። ወደኛ በምናመጣው ወቅት ኮሮና በኢትዮጵያ ላይ ያስከተለው አደጋ ያስገኘው ጥቅም ወደፊት የምንመራበትን መንገድ በዚሁ ልክ ማየት ጠቃሚ ይሆናል። ኮሮና ሲጀመር የብዙ አመራሮች፣ የካቢኔ አባላት ንባብ፣ ጥናት፣ ውይይት ከዚህ ጉዳይ ጋር በቀጥታ የሚገናኝ ነበር። እንደምታውቁት የዓለም ሚዲያ የመጀመሪያው አፍ መክፈቻ ዜና ኮሮና ስለሆነ ኮሮናን በሶስት ዞን ከፍለው በዘርፉ የላቀ ዕውቀት ያላቸው ሰዎች ያነሱት ነበር። ሲጀመር ገደማ በተግባር የሚታየውም ያ አይነት ክፍፍል ነው። አንደኛው ፊር ዞን ይባላል፣ የፍርሃት ዞን። ኮሮና ጥቃት ሊያስከትል ስለሚችል እንደ ግለሰብ ከጎረቤት መሸሽ፣ እንደ ማህበረሰብ መሸሸግ፣ መደበቅ፣ መፍራት፣ በከፍተኛ የፍርሃት ስሜት ውስጥ በመሆን ስራ አለመድፈር፣ መውጣት አለመድፈር፣ መገናኘትን በእጅጉ ደረጃ የሚያቆም አይነት አካሄድ የተከተሉ ግለሰቦች፣ ቡድኖችና ሀገራት አሉ። ሙሉ በሙሉ በፍርሃት ክበብ ውስጥ የተከበቡ ማለት ነው። ሁለተኛው ግሩፕ የመማር ዞን ነው፣ ለርኒንግ ዞን። ኮሮና ምንድን ነው? ምን ያስከትላል? በምን ያክል ፐርሰንት ይገላል? እንዴት ልንከላከለው እንችላለን? የሚል ኮሮናን የሚመለከት ጠለቅ ያለ ምርምርና እውቀት ለማድረግ የጣሩ ግለሰቦች፣ ቡድኖች እና ሀገራት አሉ። ሶስተኛው ምንም ነገር እድል ሳይዝ አይመጣም። ይሄ የፈተነንን ነገር ወደ ግሮዝ ዞን ማስገባት አለብን። ወደ ኦፖርቹኒቲ መቀየር አለብን። ጣጣ መጣ ብለን እጅ እግራችን አሳስረን ብንቀመጥ በራሱ በጤና ጉዳይ የሚቆም ስላልሆነ ጤናው ኢኮኖሚው ማህበራዊን እያናጋ ድክ ድክ የሚሉ እንደ ኢትዮጵያ ያሉ ሀገራት ህልውናቸው፣ ትልሞቻቸው፣ ፍላጎቶቻቸው፣ መሻቶቻቸው አደጋ ውስጥ ይገባሉ የሚል ክፍፍል ስለነበረ እኛ የመረጥነው አፕሮች ኮሮና አደጋም ቢሆን ጠንቀቅ ያለ በዊዝደም የተሞላ አመራር እያረጋገጥን ኦፖርቹኒቲውን ማክሲማይዝ ማድረግ አለብን። ከኮሮና የሚገኙ ድሎች በሁሉም ዘርፍ አስፍተን መጠቀም አለብን የሚል ውሳኔ ነው የወሰንነው። ከዚህ አንጻር ከሞላ ጎደል አመርቂ ስራ ተሰርቷል ማለት ይቻላል። ለምሳሌ የጤና ዘርፍን ብቻ ብንመለከት የኢትዮጵያ የጤና ዘርፍ በኮሮና ጉዳይ ተፈትኗል ወይ አልተፈተነም የሚል መከራከሪያ ብዙም ውሃ አይቋጥርም። የአሜሪካ ተፈትኗል፣ የእንግሊዝ ተፈትኗል፣ የጣሊያን ተፈትኗል፣ የፈረንሳይ ተፈትኗል። ከዚህ አንጻር የኛ እዚህ ግባ የሚባል አይደለም። የመጀመሪያው የኮሮና በሽተኛ ሳምፕል ሲወስድ የኢትዮጵያ የጤና ስርዓት ሰውየው በሽታው ይኑርበት ወይም አይኑርበት መለየት ስለማይችል
ያንን ሳምፕል የመጀመሪያውን ሰው ደቡብ አፍሪካ ልከን ከደቡብ አፍሪካ የተነገረን አለበት ወይም የለበትም የሚል ኮሮናን መከላከል ሳይሆን ኮሮና የያዘው ሰውና ያልያዘውን ሰው የመለየት አቅም አልነበረንም እና እየተያየን ሰው ቢያስነጥሰውም ጉንፋን ቢይዘውም ቶንስል ቢያመውም ያየነው ምልክት በሙሉ ኮሮና ከማለት ተስተቀረ በትክክል ለይተን በሳይንሳዊ መንገድ እገሌ ኮሮና ተይዟል እገሌ ደግሞ አልተያዘም ማለት የሚያስችል ብቃት አልነበረንም። ባለፉት 3 ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ 31 ገደማ ላቦራቶሪዎች ያሉን ሲሆን በቀን 8000 ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። አስቡት በ3 ወር ጊዜ ውስጥ ነው 31 ላብ በቀን 8000 አቅም የፈጠር ነው። ይሄን በኩፍኝ በወባ በካንሰር በኩላሊት በሁሉም በሽታ ይሄ አቅም ተፈጥሮ ቢሆን ኖሮ የጤና ስርዓታችን ምን ያክል ህይወት ሊታደግ እንደሚችል መገመት ይቻላል። በዚህ ግን አላበቃንም። በዚህ ሳምንት መጨረሻ ድረስ ተጨማሪ 7 ላቦች ስለሚከፈቱ ወደ 38 ላብ ያድጋል። በሰኔ ወር መጨረሻ 15 ተጨማሪ ላቦች ይከፈታሉ። አጠቃላይ በሐምሌ ወር ውስጥ ከ14000 ሰው በላይ በቀን የመለየት አቅም እንፈጥራለን። ከዚህ አንፃር የጤና ስርዓቱ በሽታውን በመለየት ረገድ የሰራው ስራ እና የተፈጠረው አቅም አንዱ በግሮዝ ዞን ውስጥ አቅም ለመፍጠር ከተሰራው ስራ አካል ተደርጎ ሊወሰድ ይችላል። እስከዛሬ ከ143000 ሰው በላይ ሳምፕል ወስደን የመረመርን ሲሆን በአፍሪካ ውስጥ በጥቅል ቁጥር ከደቡብ አፍሪካ ጋናና ሞሮኮ ውጪ ከኢትዮጵያ በላይ በርከት ያለ ቁጥር የመረመሩ ሀገራት የሉም። ነገር ግን የኢትዮጵያ ካለው ፖፑሌሽን አንፃር ሲታይ አሁንም በእጅጉ አነስተኛ ነው። 143000ን በጥቅል ቁጥር ስንወስድ እኛ አካባቢ ያሉ ሀገራት በሙሉ አላደረጉትም። ከዛ አንፃር በአጭር ጊዜ የፈጠርነው አቅም ይበል የሚያሰኝ ቢሆንም 100 ሚሊዮን ህዝብ ያለን ሀገር በመሆናችን ቁጥሩ በከፍተኛ ደረጃ ካላደገ በስተቀር የምንለው አቅም የተሟላ ሆኖ የምንፈልገውን ነገር የሚያሰራ አይደለም። በጤና ስርዓት ውስጥ እናንተ እንደምታውቁት ጉዳዩ ሲፈጠር መንግስት ካለው መጠነኛ ሀብት 5 ቢሊዮን ብር መድቦ በዓለም ላይ ያሉ ድጋፎች አሰባስቦ ከሁሉም ወዳጅ ግለሰቦች ቡድኖችና ሀገራት ለኢትዮጵያም ለአፍሪካም አቅም በሚሆን መንገድ ላቅ ያለ አመራር መስጠት ተችሏል። በዚህም ከፍተኛ ውጤት ተመዝግቧል።